እባክህን እኔን የፈለከውን አድርገኝ። እባክህን ወንድሜን አትገጥልብኝ። እኮ ሕፃን ልጅ ነው፣ ምንም አያውቅም። እባክህን በእኔ ጥፋት ወንድሜን አትግደልብኝ። እሱን ማሰብ የነበረብሽ መጀመሪያ ስህተት ከመስራትሽ በፊት ነው። ያናገርሽው ሰው የኛ ባይሆን ኖሮ አሳልፈ ሰጥተሽን ነበር አይደል? እሺ ይቅርታ፣ ወንድሜን ብቻ ልቀቅልኝ። ከአሁን በኋላ ምንም አይነት ጥፋት አልሰራም። እባክህን ድጋሚ ምንም አይነት ስህተት አልሰራም። ይሄ ለሁላችሁ መማሪያ ይሆናል። ከዚህ በኋላ አንድ ስህተት የሚሰራ ሰው ካለ ዋጋውን የሚከፍለው በራሱ ሳይሆን በቤተሰቡ ነው። በደንብ ይሁ ድጋሚ ልታይም ሆነ ድምፁ ልትሰሚያቸው። እሺ እባክህን ለዛሬም ብቻ ወንድሟን ማርላት። እኔም ቢሆን ከአሁን በኋላ አልረብሽም፣ ቃል ገባልሃለሁ። እባክህን እሺ በለኝ እባክህን። እኔ ግን በቃኝ። በሌሎች ሴቶች ጥፋት ዋጋ መክፈል ሰልችቶኛል። ይኸውልህ አለቃ፣ እኔ መኖር እፈልጋለሁ። የተባልኩትን ያለ ስህተት እፈጽማለሁ። ካላጠፋው ደግሞ ለማንና ለምን ብዬ እቀጣለሁ። አሪፍ ሀሳብ። ሰማችኋት? ሁላችሁም እንደሷ ብትሆኑ ነው የሚሻላችሁ። ካልሆነ እንደነገርኳችሁ ዋጋው የምትከፍል በቤተሰቦቻችሁ ነው። እባክህን ወንድሜን ታውልኝ። ጨረሱት። አውርተን ጨርሰን የለ እንዴ? ቆይ ለምንድን ነው በአስቸኳይ ላገኝሽ ይገባል ያልከኝ? ነው ወይስ አዲስ የተፈጠረ ነገር አለ? እንድትሄጂ አልፈልግም። እንዴ ቆይ ይሄ ምን ማለት ነው? ይሄ ጉዳይ እኮ ስለኔ ጉዳይ አይደለም፣ በጣም ብዙ ሰዎች ስለማዳን ጉዳይ ነው። እሺ ቀርምሽ ትሞቻለሽ። እዛ እንደተባለው ሴቶች ሲደፈሩ አንቺ እያየሽ ዝም ልትያቺም፣ ፊት ለፊትሽ እንኳን ሰው ሲገደል እያየሽ ዝም ልትያቺም። ስለዚህ ወደ ውሳኔ ትገቢያለሽ። ከዛ በኋላ ማንንም ማዳን አቅቶሽ ቀርምሽ ትሞቻለሽ። ይውዬ አታስብ። ሀዘኔንም ንዴቴንም ዋጥ አድርጌ ሳያስቡት መጨረሻቸውን ውብ አደርግላቸዋል። እርግጠኛ ነኝ ይሄ የምትሄጂበት ቦታ ምንም የማይጋጥምሽ ነገር ስለማታቂ ስሜታዊ የሆነሽ ነው። አይ በጭራሽ እንደዛ አይደለም። እንደዛ ማድረግ እንደምችል በጣም እርግጠኛ ነኝ። እታገሳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። አንተ ብቻ አትጨነቅ እሺ? እኔ ደግሞ ፈጣሪን አምኜ ነው እዛ ቦታ ላይ የምሄደው። እሱ ደግሞ ያግዘኛል። በቃ አሁን ልሂድ እሺ? አንድ ላይ መታየታችን ለእኔም ላንተም ጥሩ አይደለም። እሺ ካልሽ አስገድጄ ላስቀርሽ እንደማልችል አውቀዋለሁ። አደራሽን ይህን ሰዓት በምንም አይነት ሁኔታ ውስጥ ብትሆኚ ከእጅሽ ላይ ለማውጣት እንዳትሞክሪ። ውሃ ወይ ሌላ ነገር እንዳይገባ ተጠንቀቂ። አመሰግናለሁ። አንተ በጣም ጥሩ ሰው ነህ። እሺ መቼም ማረሳም፣ ሁሌም በልቤ ውስጥ ትኖራለህ። እኔ መቼም ማረሳሽም፣ በእያንዳንዱ እንቅስቃሴ ውስጥ አስብሻለሁ። ማለት ጥርስ በጥርስ ስላደረግሽና እናታና ስረስቶ ልብሽን ስለወሰደው ሰው ነው የሚወራሽ። ቤዛ ያገኘችው ነገር የምታርፈው ዝም ብለው እንዴት መስልሽ? እሱም አይመስለኝም። ያው ዝንብ ከንጹህ ነገር ይልቅ ቆሻሻ ነገር ነው በደንብ ምርጫ የሚያደርገው። አንቺ ደግሞ ከዝንብ ይልቅ ነህ ትመስኛለሽ። ምክንያቱም ጥቅም የምታገኝበት ቦታ ነው መርጠሽ የምታርፊው። ሴትዮ አፍሽን ዝጊ። የሰው ትዕግስት ይግባሽ። አጎቴን አክብሬ እዚህ ቤት እንድትኖሪ በማድረጌ እንድትጸጸት አታድርጊ። ይኸውልሽ በማወራቸው ነገር ውስጥ ጣልቃ እየገባሽ አትቀባጥሪ። ዝንብ ማር ምናምን እያልሽ እዚህ አትፈላሰፊ። ወይዘሮ ቤዛ ልታስፈራሪኝ እየሞከርሽ ነው። ይኸውልሽ እንኳን እኔ
እነዛ እህትና ወንድም ጥገኞቹን እንኳን ማስወጣት አልቻልሽም። እሺ አንቺ ሴትዮ አፍሽን ዝጊ። ምን አለ ጥፍርሽን ከሚነብሉ ምላስሽን ቆርጡልሽ ኖሮ ደህና ክፍል ለከፍላቸው ነበር። ተይ አታውራ። ደግሞ በአሁኑ ምንም ስህተት አልተናገረችም። ምን እያልሽ ነው? ቆይ እናንተ እኮ ለእኔ እኮ ቤተሰቦቼ ናችሁ። ለእኔ እኮ ማለት ከአንቺ ከናታንና ከእህቴ ውጭ ማን አለኝ እንዴ? እሺ እኔስ? እንዴ አሁንስ በዛ። እነሱ እኮ የተሻለ ነገር ሲያገኙ ትተውሽ ይሄዳሉ። እኔ ግን አንቺን ትቼ የትም አልሄድም። ለእኔ ብለሽ ሳይሆን መሄጃ ስለሌለሽ ነው። እባክሽን እናንተ አትራቁኝ። እናንተ እኮ ለእኔ እኮ ቤተሰቦቼ ናችሁ። ቆይ ከእናንተ ውጭ ለእኔ ማን አለኝ? ክፉንም ደጉንም እኮ አብረን አሳልፈናል። ከዚህ በኋላ ያለፈውን ነገር አንድገመው። በቃ ችግሮች ቢመጣም ተደጋግፈን አንድ ላይ ነው ማለፍ ያለብን እንጂ መራራቅ የለብንም። እሺ ቤት፣ አንቺ አታስቢ። ደግሞ አንቺም እኮ ለእኛ ቤተሰባችን ነሽ። ካስከፋሽ ደግሞ ይቅርታሽ። ቆይ ደግሞ እንዴት ልትሄጂ ነው? እሱ እንኳን ሚስጥር ነው። ምንድን ነው? ቢኒያም ጋር ልትሄጂ ነው እንዴ? መቼም እንደዛ እያለቀሽ ቱቦ ለቱቦ ውስጥ እንደፈለግሽው ሲያውቅ ቀብረር ብሎብሻል አይደል? አዎ ልክ ነሽ። በቃ አሁን እንዳይረፍድብኝ መሄድ አለብኝ። እሺ ደህና ዋሉ። ቆይ ሴትዮ ችግርሽ ምንድን ነው? ቆይ ሰው ሲጠላሽ ሲሰርብሽ እንኳን አይሰማሽም? እስኪ ራስሽን ተመልከቺ። ታመሽ እንኳን እኮ አስታማሚ የለሽም። ለምን ብለሽ እንኳን ጠይቀሻል? እስኪ ራስሽን ጠይቂ። ቆይ እኔ ለምን እንደዛ እላለሁ? ሁላችሁም ምን አይነት ሰዎች እንደሆናችሁ በደንብ ጠንቅቄ አውቃለሁ። ሁላችሁም የኔን ውድቀት ነው የምትፈልጉት። እንዲያውም ያኔ ታሜ ስሰቃይ ስላልቻላችሁ ነው እንጂ ድግስ ደግሳችሁ ብታከብሩ ደስታችሁ ነበር። አውቃለሁ። ወይ አንቺማ ምንም ጤነኛ አይደለሽም። እኔ ዝም ብዬ ነው ራሴን የማደክመው። ወይ አለቃ ገደለ። ከፊት ሴቶች መካከል እንግዲህ አንዷ የነሱ ሰው መሆኑን ሳታውቅ ከዛ ቤት እንዲረዳትና እንዲያስወጣት ፈቅዳ ሳይሆን ተገዳ እንደሆነ ተናግራ ነበረ። ሰውየው ደግሞ የነሱ ሰው ስለነበረ ለአቶ ያፌት ሂዶ ነግሮት ስለነበረ ያፌት ደግሞ ቅጣት እንድትቀጣ አስተላልፎባታል ማለት ነው። እናም ቅጣቱ ምንድነው? እስከዛሬ የራሳቸውን ሴቶቹን አሰቃይተው አቃጥለውም ገርፈውም ደብድበውም ነበር የሚገሉት። አሁን ደግሞ ቅጣቱ ምን ሆኗል? በቤተሰባቸው እና ያቺ ሚስኪን ሴት ወንድሟን ፊት ለፊቷ አይኗ እያየ ገድለውባታል ማለት ነው፣ በቪዲዮ እያሳዩ። ሰላም ሰላም! ውድና የተወደዳችሁ የሹካማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ፍርፍ ይበል እያልን ዛሬም በአዲስ በሐረግ ቀጣይ ክፍል ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ሙሉ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። በባለፈው እንደተመለከትነው እንግዲህ አቶ ያፌት ባስተላለፈው ትዕዛዝ መሰረት የአቶ ያፌት ተላላኪ ታሪኩ ሴቶቹን ራሳችሁን አጋልጡ፣ ማን ነበር እንደዛ አይነት ጥያቄ የጠየቀው? ራሳችሁን ካጋለጣችሁ ቅጣቱ ይቀልላችኋል ብሎ ነበር እና ከዛው መሀል አንዷ ጓደኛቸው እኔ በሌላ ሰው ስህተት በሌላ ሰው ጥፋት መቀጣት ደክሞኛል፣ መሮኛል፣ ሰልችቶኛል፣ ስለዚህ ራሳችሁን አጋልጡ ባካችሁ፣ የትኛው ደንበኛ ጋር የነበረች ናት እያለች ስትቅለበለብ እና ሔዋንም አንቺ እንዴት እንደዚህ ታረጊያለሽ ሲሏትም አይ እኔ ትናንትና ማታ ያሳለፍኩትን ህይወት የጠየቀኝ ሰው አለ። ማን የጠየቀኝ? ምን አሳለፍሽ? ምን ሆንሻለኝ አለ ወይ ብላለች። እናም እንግዲህ ለመናገር ዳርዳር እያለች ሳለ ከዚህ ሁሉ ብላ ራሷ ብድግ ብላ ተነስታ ነበር ያቺ ሴት እና እሷ ምን አለች? አንድ ቀን መቼም የነዛን ሚስኪን ሴቶች እያሰቃያችሁ ያቃጠላችኋቸው፣ የገደላችኋቸው፣ ስንት ያርበጅ የጫካው የጣላችኋቸው ሁሉም መንፈስ ተሰባስቦ እናንተንም የሰላም ረፍት አታርፉም፣ የሰላም ሞትን አትሞቱም። እጃችሁን ከመስጠታችሁ በፊት ራሳቸው የሞት መንፈስ እናንተን ያሰቃያችኋል። መቼም መሞቴ ላይ ቀር ይህን ተናግሬ ልሞት ብላ ያውና ግደለኝ ስትል አይ አንቺም ስለማትሄጂ ስለማትነግሪያቸው አታስቢ፣ እኔም ሆነ ባልደረቦቼ ማናችንም ምንም አይነት ጉዳት አይደርስብንም ብሏታል በሙሉ ኮንፊደንስ። እና አልሞትም ስትለው አዎ አትሞችም ብሎ ግን አንድን ፎቶ አሳይቷታል። ያ ፎቶ ምንድነው? የአንድ ትንሽ ወንድሟ ፎቶ ነበር።
እና እባካችሁ ወንድሜን ምንም የማያውቅ ትንሽ ልጅ ነው፣ ምንም የማያውቅ ምስኪን ነው እና ወንድሜን እባካችሁ ተውልኝ ብትልም ማንም ጆሮ ሊሰጣት አልቻለም። እናም ከዚህ በኋላ ማንም ሰው ቢሆን ቅጣቱ በራሱ ሳይሆን በቤተሰቡ ነው። ስለዚህ ሁለተኛ ላታዩ ስለምቺ በደንብ ተመልከቱ ብሏታል። እና እግሩ ላይ ወድቃ ብትለምነውም ሀታ ሔዋንም ጭምር እባካችሁ ወንድሟን ተውላት፣ ወንድሟን ተውላት፣ እኔም ቢሆን ከዚህ በኋላ ምንም ነገር አላስቸግርም፣ ያላችሁኝን አደርጋለሁ እና እባክህ ብላ ብትለምነውም እነዚህ ልመና የማይገባቸው አሪዎስ ሲሆኑ ሰዎች ፊት ለፊቷ እንግዲህ አዞ በዛው ድምጹን እየሰማች እንዲገደል አድርጓል ማለት ነው። ከዛም በኋላ እንግዲህ ልጅቷ ራሷን ስታ ወንድሜ እያለች እያለቀሰች ነበረ እና ሔዋንም እሷ ቁጭ ብላ የአንድ የህግ ባለሙያ የሆነ ሰው ወይም ደግሞ ህግ አስከባሪ ፖሊስ ሆና እዛ ቁጭ ብላ ሴቶችን ለማዳን ብላ ራሷን ያረከሰችው ሁሉ ቆጫት። እኔ ራሴን ያረከስኩት ለዚህ ነበር ይሄን ሁሉ ዋጋ የከፈልኩት። ፊት ለፊቴ ሲሞቱ፣ ፊት ለፊቴ ሲደፈሩ፣ ፊት ለፊቴ ሲገደሉ ማዳን ካልቻልኩ የኔ ዋጋ መክፈል ምኑ ላይ ነው እያለች በጣም እየተበሳጨች ነበር እና ልኳም ተናነቃት። አላስችላት ሲል ተነስታ ታሪኩን አንገቱን ይዛው ነበር። አንገቱን ይዛው በትውስታ መሀል ፍቅረኛዋ ከመሄዷ በፊት እባክሽ ውዬ አትጂ ቅሪ እና ከሄድሽ አንቺ እዛ ሆነሽ ፊት ለፊትሽ ሲደፈሩ ሲገደሉ ወይም ደግሞ ይሁን ነገር ሲፈጠር ምንም ነገር ማረግ አለማረግ ስጪ አንቺ የዛን ጊዜ በራስሽ ራስሽን ትገሊያለሽ፣ እባክሽ ትሞቻለሽ፣ አትይጅብኝ ብሎ ቢላትም አይ ይሄን ሁሉ ንዴቴን ሆነ ልኬን ወጥ አደርገዋለሁ። እኔ ደግሞ ፈጣሪዬን ተማምኜ ስለሆነ የምሄደው ምንም ነገር ሊፈጠር አይችልም፣ አምላክ ያግዘኛል ብላ በሙሉ ኮንፊደንስ ሄዳ ነበር እና ይሄንንም እያስታወሰች ከዛ ጥርሷን ነክሳ ታዎቹ ስትወም እሱን ገፍትሮ ሲጥላት እሷ እዛም ሳትደርስ በራሷ ፌንት ሰርታ ወደቀች። እናም እንግዲህ ህውይም ያችኛዋም እኔ ከዚህ በኋላ በሰዎች ስህተት መቀጣት መሮኛል፣ ደክሞኛል፣ የታዘዝኩትን ያለ ምንም ስህተት ተገብራለሁ አለች። ከዛ እሷ ብትማሩ ይሻላችኋል ከዚህ በኋላ ብሎ እሱም በመጣይ ፋይናይቱ ታሪኩም ጥሏቸው ሂዷል። እዚህ በሌላ በኩል ወይዘሮ ሉሊት ምን ብላለች? ወይዘሮ ሉሊት ቤዛን ምን አለቻት? ቤዝ ልጁ በቂ ገንዘብ አለው አይደል ብላት ነበር። ከዛም የምን ገንዘብ ነው ምንድነው ስትል አይ መቼም አንቺ ገንዘብ የሌለውና ተጠቂም ብዬ ነው እንደዛ ነገር ስትላት ቤዝም እኔ ያገኙት ጋር የምለጠፈው ዝንብ መስልሻለሁ እንዴ? አንቺማ ዝንብ ሳትሆኝ ነብነሽ የሚበላበትን የምታርፊበትን ታውቂያለሽ እያለቻት ነበር። እና እባክሽ ተይኝ ወይዘሮ ሉሊት ተይኝ እና እዚህ ቤት በመቀመጥሽ አጎቴና ክብሬ በመቀንዲ ተቀመጭ የፈቀርኩትን እንዲሰጥተኝ አታድርጊ እባክሽ ተይኝ ብትላትም አይ እኔ እውነቱን የተናገርኩት እያለች ስትበጣረቅ እንኳን እኔ አይደለም ቀርቶ እነዛን መድረሻ የሌላቸው እውነትና ወንድም ማስጠግተሻል እንዴ ስትላት ዝም በይ ብዬሻለሁ አንቺ ሴትዮ ዝም በይ ሲታመምሽ ያስታመምሽ ማን ነው ከጎንሽ የነበረ ማን ነው? ይሄን እንኳን ጠይቀሽ ታውቂያለሽ? ለምን ብለሽ ይሄ ሁሉ እኮ የራስሽ ክፋት ነው ብላታለች። እናም እንግዲህ ወይዘሮ ሉሊትና ቤዝ እየተጨቃጨቁ ሳለ ለባብሳ ወደ ኤፉ ዘንድ ለመሄድ ጺ መታለች ማለት ነው። ጺ ከዚህ በፊት ከዛም በፊት ደውላ ስትደውል ስልክ አላነሳ ስትላት ኤፉ በተደጋጋሚ ደውላ ስታነሳላት በስተመጨረሻ ለምን አልታነሽም ስትላት የሆነ ሰው አይደል እንዴ ታዲያ ሊዘጋ ሲል ነው ብላት እና ትንሽ አሞኝ ስለነበረ ነው ምናምን ስትላት በቃ መጣሁ የት ነሽ ቤት ነሽ ስትላት አዎ ቤት ነኝ ያፌት ወደ ካምፓኒ ወስዶኝ ነበር ወደ ድርጅቱ ነገር ግን አልቻልኩኝም ሲያዞረኝ ወደ ቤት መለሰኝ ስትላት በቃ መጣሁ ስትላት እንዳትመጪ ብትላትም ኤፉ ስልኩን ቀድማ ዘግታው ነበር። ይቺ እብድ የሆነች ልጅ ለባልሽ ከሆነ እኔ በቂ ምክንያት አዘጋጃለሁ ምናምን ብላ ስልኩን ዘግታለች። ከዛም እንግዲህ ኤፉ ይቺ እብድ የሆነች ልጅ እያለች ዘግታ ዝም አለች እና ጺም ወደዛ ለመሄድ ስትወርድ ነበር የሰማችው እና ቤዝ ታያት በስተመጨረሻ አሁን የተናገረችው እውነት ነው ስትላትም ከዛ ተይ ጺ እኔ እናንተ ቤተሰቦች ናችሁ እኮ ያለ እናንተ ማን አለኝ እናንተና እህቴ ብቻ ናችሁ ያላችሁ ከእናንተ ውጭ ማን አለኝ ብላለች እና ስትላትም ጺም በቃ እሺ አስቀየምኩሽ እንደ ይቅርታ እንደዛችም እኮ የኛ ቤተሰባችን ነሽ ተብለው ተቃቅፈው ልትሄድ ስትል አሁን ቸኩያለሁ አስቸኳይ ቀጠሮ አለ ስትል ቢኒ ጋር ነው እንዴ መቼም እንደዛ ከሆነ ተታመመ በኋላ እንደዛ ቱቦ ስትፈልጊው አሁን ቀብረር ብሎብሻል አይደል ስትል ወይዘሮ ልትዲፍ ብላ ስቃለች። ከዛም እንደዛ ነገር ብላ ጺም ወደ ኤፉ ጋር ሄዳለች። እንግዲህ ኤፉ ጋር ሄዳ ኤፉ ትንሽ አሟት ነበርና በሐኪም ቤት ሊሄዱ ነበር። ነገር ግን ፎቶውን ፊት ለፊት ስታይ
ሐኪም ቤት መሄዱንም ረስታው ፍጥጥ ብላ ቆማለች። ትቆያለች ፎቶ ላይ ከለሩን እንዳታስለቅቂው ስትላት አይ ከለሩን አይደለም ቆዳውንም ብልጠው ደስ ይለኝ ነበር ስትል አይ ቆዳውን ከመላጦች በፊት ያንቺ ጨጓራ ቀድሞ እንዳይላጥ ብላታለች። እና ከዛም በኋላ ኤፎ አሞኛል ትንሽ እያዞረኝ እንደመጣ ነው እኮ ለሱ ሐኪም ቤት ወስጃል ነበር ተነሽ ሐኪም ቤት እንሂድ ስትላት ሐኪም ቤት እሺ ብለው እያወሩ ሳለ ኤፎ ወደ ሽንት ቤት እየሮጠች ወንት መልታ ተነስታ ሄደች። ተከትላ ከሄደች በኋላ እነዚህ ምልክቶች እኮ አንዳንድ ምልክቶች የሚያሳዩት የጠረጠርኩት መቼም አይደለም አይደል ኤፉዬ አንቺና ያፌት ግንኙነት አላችሁ እንዴ ስትላት ምን አይነት ግንኙነት የተፈጠረ ነገር አለ ምን ለማለት እየፈለግሽ ነው ምን ለመጠቆም ነው ስትላት አይ እኔማ እነዚህ ምልክቶች አሁን እንግዲህ እንደዚህ የእርግዝና ምልክቶች ናቸው ሁሉም ስትላት ኤፉ ሀሳቡን ቀይራ የነበረው ሐኪም ቤት አልሄድም ብላ የነበረው በደስታ ልትሄድ ተነሳች። እናም ከዛ በጣም ፊቷ ደስታ የምታው ይነበብበት ነበር። በዚህ ሰዓት ጺም እየተጠራጠረች ነበር ምናልባት ወንድሜ ይሆን የሚለውን እየተጠራጠረች ነበርና በቃ እንሂድ ለማጓጓቻለሁ ተባብለው ወደ ሐኪም ቤት ሄደዋል። ለዛሬ እንግዲህ ይሄን የመሰለ ነበረን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልን። በዚህ ሰዓት ጺም እየተጠራጠረች ነበር ምናልባት ወንድሜ ይሆን የሚለውን እየተጠራጠረች ነበርና በቃ እንሂድ ለማጓጓቻለሁ ተባብለው ወደ ሐኪም ቤት ሄደዋል። ለዛሬ እንግዲህ ይሄን የመሰለ ነበረን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልን።